እማማ በጬ እባክሽን እባክሽን እባኮትን እማማ በጬ ተፋቱን፣ ከልጆቻችን ከኛ ተፋቱ። እማማ በጬ እማማ ጨቤ የእኛንስ ልጆች የዓለም ሕዝብ ያውቃቸዋል። አንቺ ልጅሽን ደብቀሽ የሰው ልጅ ጃጅ ታደርጊያለሽ። እስቲ ልብ ካለሽ ልጅሽን አውጥተሽ አሳየ። ልጅሽ 29 ዓመት አይደለም ወይ? ልጅሽ 29 ዓመቱ ነው። እስቲ አውጭና አሳየ፣ አስተዋውቂ ከዓለም ሕዝብ ጋራ። አታደርግም። አንገትሽ በካራ ይቆረጣል እንጂ ቢኮዝ አሮጊት እባላለሁ ብለሽ ልጅሽን አንዴ እድሜውን 7 ዓመቱ ነው፣ 6 ዓመቱ ነው፣ 4 ዓመቱ ነው ትያለሽ። ልጅሽ 29 ዓመቱ ነው። ገባሽ? ገና ዩቱብ ሀብለን ስንጀምር የኔ ልጅ መዋለ ህጻናት ነበረች፣ ኪንደርጋርተን ዴኬር ነበረች። በዛን ሰዓት ያንቺ ልጅ ደግሞ 17 ዓመቱ ነበረ። ሚዲያ ላይ ከወጣን አሁን አራውንድ 10 years ago። ስለዚህ የበፊቱ ቪዲዮ ጣቢያሽ ከአንድም 2 3 ተዘግቶብሻል። ስለዚህ አንቺ ካጂ ነሽ እና ጤነኛ አይደለሽም። እና አሁን መልሰሽ ምንድነው የምትይው? የሃና ልጅ እከሊት እንደዛ ብላ አለች፣ እንደዛ ብላ አለች፣ እንደዛ ብላ አለች። እሷ ፎከስ ያደረገችው በአንቺ ልጅ ላይ ነው። ለምን እዛው ጎን ለጎን አገራችሁ ስለሚቀራረብ ኢንፎርሜሽን ታገኛለች። እና ስለዚህ እንዴት ነው አንቺም 4 ዓመት በሷ ላይ ቪዲዮ ስለሰራሽባት እሷም እንትን አለች። እና ስለዚህ እንዴት ነው ራስሽን ልጅ ለማድረግ የማትሄጅበት መንገድ የለም። እና ኦኬ እስቲ ያንቺ ልጅ እስቲ ያንቺ ልጅ እንየው፣ አውጥተሽ አሳይ። የእኛንስ ልጆች ይኸው በቪዲዮ በምናምን ቪዲዮአቸውን ፎቶአቸውን እየለጣጠፉ ነው። አንቺ ቁርበት የሆንሽ አሮጊት ወር አበባሽ ከቆመ እኮ 10 ዓመት አልፎሻል። 10 ዓመት በጣም ቋ ያልሽ አሮጊት ነሽ በጣም። እና አልሞት ባይ ተጋዳይ በቃ። እንደገና ደግሞ እኔና አንቺ እንተዋወቃለን። እኛ ቤት ግማሽ ህይወት ዘመንሽም እኛ ቤት ነው የኖርሽው። ከዛ ያገኘሽውን ገንዘብ ነው በባሌ በቦሌ አድርገሽ እዚች ሀገር አሁን ያለሽበት ሀገር የደረሽውና ስልጤ ጉራጌ ነሽ። ከመቼው ነው ደግሞ ኦሮሞ የሆንሽው? አንድ ሰሞን ኤርትራዊ ነኝ ስትይ ነበረ፣ የመናዊ ነኝ ስትይ ነበረ፣ ትግራዊ ነኝ፣ በቃ አማራ ጎንደሬ ነኝ በማለት አይደለም። ዘር መወለድ ነው መወለድ እንደኛ መወለድ። ስለዚህ አንቺ ያንቺ ዘርሽን ጠልተሽው ሳይሆን እንዳይሰደብ ነው የምትፈልጊው። አንቺ ኦሮሞ ምናምንቴ አማራ ምናምንቴ ይባላል። ኦሮሞና አማራ ስድቡን ይሸከማል። ያንቺ ዘር ሴፍ ይሆንልሻል። ያንቺ ዘር እኮ ሰው ሲነካ እኮ በእጅ ያዙር ያንን ጉራጌ ምናምን ስልጤ ባለው ሰው ላይ እርምጃ ተወስዳላችሁ። ገባችሁ? በማይነቃ መንገድ ማለት ነው። እና አሁን ደግሞ የአይጥ ምስክር ድንብጥ ከኔ የበለጠ አንቺን የሚያውቅሽ ሰው የለምና የውሸት ምስክር ይዘሽ ከቻልሽ። ያ ኦሮሞና አማራ ማለት እንደ ኢየሱስ ክርስቶስ እጁን ዘርግቶ ሰላም እረፍት ያጣችሁ ኑ እኔ ጋር ሰላም እረፍት እኔ ጋር አለ ይላል። ኦሮሞና አማራ በራሳችሁ ዘር መጠራት ያፈራችሁ መሸሸጊያችሁ እኛ ነን፣ ኑ ወደኛ እያሉ ናቸው። ግን ኦሮሞ ነኝ አማራ ነኝ በይ ምንም ችግር የለም። ኢት ኢዝ ፋይን በት ባንቺ ምክንያት ኦሮሞ ወይንም አማራ መሰደብ የለበትም። ያ
በአንድ ሰሞን ጉራጌ ተነካ ብለሽ አይደለ እንዴ? እኛ ስልጤ ሙስሊም ጉራጌዎች እኮ ቂጣቸውን ጎርጉሮ ነው የሚታጠቡት ለንጽህና ምናምን ብለሽ ያኔ ቪዲዮውን አምጥተሽ የሆነ ሰው የሰራውን ቪዲዮ አምጥተሽ ስታሰሚ አልነበረም? ደምሽ ገንፍሎ በዛ ሰዓት እንዲች ሴት ልታብድ ነው እንዴ አለ። አያችሁ፣ አፍንጫ ሲመታ አይን ያለቅሳል። ስልጤ ማለት ሙስሊም ናቸው። ቂጣቸውን ጎርጉሮ ነው የሚታጠቡት፣ ንጽህና አላቸው። ሌላ ዘር እንደዚህ ነው ምናምን። ያንን ቪዲዮ ዩ ሪመምበር ስንት ጊዜ ነው በአንቺ ፔጅ ያሰማሽ? እኛ እኮ አንቺ መጥፎ ምቀኛ ነሽ፣ ክፉ ነሽ፣ በጣም 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 ተንኮለኛ ነሽ። እንቅልፍ አይወስድሽም። ለሰው ደባ ትሰሪያለሽ። እኔ በልጬ ልገኝ ትያለሽ። ሰውም ደግሞ እግርግርሽን ኮቴሽን ነው የሚከታተለው ነው። ስለዚህ በዛን ሰዓት ልክ ረመጥ የረገጠች ዶሮ እኮ ነው እሱ። ሪመምበር ስልጤ የስልጤ ጉራጌዎች ሙስሊሞች እንደነሱ ንጹህ የለም፣ ቂጣቸውን ጎርጉሮ ነው የሚታጠቡት የሚለው ቪዲዮ ከየት እንዳገኘሽ እንጃ። በዛን ሰዓት ከንፈሽ ሰው ሁሉ ጉድ እስኪል ድረስ። አሁን ደግሞ ምንድን ያልሽው? ኦሮሞ ነኝ አልሽ። ነገ ደግሞ ትግራይ፣ ጎንደሬ፣ ጎጃም፣ ሸዋ ምናምን በቃ ውጥንቅጥሽ። ደስ የሚለው ነገር ነኝ በማለት ዘር አይሆንም፣ መወለድ ነው። ገባሽ? ባለፈው ጊዜ እናት የለሽም፣ አያት የለሽም፣ ቤተሰብ የለሽም። እንተዋወቃለን። አዋራ ስታነሺ ነበረ። አሁን በቀደምታ ምንድን ነው ያልሽው? እኛም እናት የለንም አልሽ። ሲ ከአንቺ አፍ እኮ ሳታስቢ እኮ እውነት እኮ ትመነምናለች እንጂ አትበጠስም። እያወጣሽ ነው። እና የሀና ልጅ ምናምን እንደዚህ የኔ ልጅ በዛን ሰዓት መዋለ ህጻናት ነበረች፣ ደኬር ጊንደር። የአንቺ ልጅ በዛን ሰዓት 17 ዓመቱ ነው። ራስሽ ነሽ የተናገርሽው፣ እኛም እናውቃለን። ከዛ ላይም ደግሞ 1-2 ዓመቱን ቆርሰሽ ይሆናል። አንቺ ማሳነስ ነው እንጂ መጨመር አታውቂም። አሁን 19 ዓመቱ 3 ዓመት 2 ዓመት ከላይ ላይ ቀንጥሰሽ 17 ዓመቱ ናለሽ። ከ10 ዓመት በፊት ማለት ነው። የኛ ልጅ ደግሞ በዛን ሰዓት መዋለ ህጻናት ነበረች፣ ፍሪ ስኩል ማለት ነው። ገባሽ? ስለዚህ ራስሽን እኔ አሮጊት አይደለሁም ልጅ ነኝ ለማለት የምታደርጊው ነገር አይን አይቶ ልብ ይፈርዳል። በጣም ድርቅርቅ ያልሽ ቁርበት የሆንሻሉትና ወር አበባሽን ማየት ካቆምሽ እኮ 10 ዓመታቶች አልፈዋል። 10 ዓመታቶች እና እስቲ ልብ ካለሽ ልጅሽን አምጪና አሳይ። መድኃኒዓለም ልጅሽን እስቲ ለሶሻል ሚዲያ የሁሉንም ልጆች አሁን አይተናል። እስቲ የኔንም ልጆች ያው ፖስት እያደረኩ ነው። እስቲ ልጅሽን አሳይ። አታሳይም አበደን። ልጅሽን ካሳየሽ ትልቅነትን ሰው ያቅብኛል ብለሽ ነው። ባታሳይ ራስ እኮ አይን አይቶ ልብ ይፈርዳል። የሞት ደራቆች ያንሻሩትና ከልጆቼ ከኔ ልጅ ጭንቅላት ላይ ውረጄ። ኦኬ ገና እኮ በስማ ነው። እና በዛን ሰዓትማ የኔ ልጅማ መዋለ ህጻናት ነበረች። እና አንቺ እርግማን አለብሽ። ገባሽ? አንቺ አይፈረድብሽም። ቆንጆ ደህና ዘመድ ቢኖርሽ ወይ ጸበል ይወስዱሻል። ኦርቶዶክስ አይደለሽ፣ ጴንጤ አይደለሽ፣ ሙስሊም አይደለሽ። ግን ባቶኝ ራሱ እኮ ወስዶ ቢጸለይልሽ ይሄ እርኩስ መንፈስ አንቺን ለቆ ይሄዳል። እና ዝም ብሎ በቃ አንዳንድ አይነ ጥላ ወንድ ያስጠላል፣ አንዳንድ አይነ ጥላ ወንድ ያስወድዳል። የአንቺ አይነ ጥላ ወንድ ያስወድደሻል። አንቺን ግን የሚወድሽ የለም። ደግሞ ያለምን እሱ አስደምማለሁ ብለሽ ሰካራምና በሽተኛ ታመጫለሽ። ልብስሽ ቆንጆ ነው፣ መልክሽ ቆንጆ ነው ምናምን ከኋላ መክረሽ አምጥተሽ ማለት ነው። ሚዲያውን እንዳንቺ ያስረከሰ ሰው የለም። በጣም